ሰላም ጤና ፍቅር በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። በአዳዲስ መረጃዎች ተገናኝተናል። እነዚህ አዳዲስ መረጃዎች ወደ ሀገር አሜሪካ ይወስደናል። ጊዜያችንን የሚዋጅ እንዲሁም ደግሞ ለዘመኑም የሚመጥን ዝግጅት ስለሆነ እንደተለመደው እስከ መጨረሻው አብራችሁን ትቆዩ ዘንድ በአክብሮት ነው የምንጋብዛችሁ። በከበረ ስጦታችሁ በላይክ በኮሜንት በሼር እስከ መጨረሻው አብራችሁን ዝለቁ። የምታተርፉበት ዝግጅት ነው። ሮማን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሆንላችሁ። እንግዲህ ወደ ሀገረ አሜሪካ እንሻገራለን። በተለይ ደግሞ 2026 ይታወቃል። መላው አሜሪካና መላው አውሮፓ በሚባል ደረጃ እጅግ በጣም በከባድ የሆነ መቅሰፍት ውስጥ ናቸው ያሉት። እነሱም ብቻ ሳይሆኑ በመላው ዓለም ጫፍ ድረስ የኛንም ሀገር ጨምሮ ተፈጥሮ ከፍተኛ ቁጣ ላይ ነው ያለችው። ፕላኔታችን ምን እየሆነች ነው? ምናልባትም እግዚአብሔር ሊመጣ ይሆን እንዴ የሚሉ ድምጾች ተበራክተዋል። እንግዲህም ሳያንስ አሜሪካ ጣዖትን ልታቆም ነው። በዚህ በነሐሴ መጨረሻ ላይ ሪቹዋል የሚደረግበት ጣዖት ነው የሚቆመው። ይሄ ደግሞ ሌላ ቁጣና ሌላ መቅሰፍት ያመጣል እያሉ ነው በርካቶች። ይህንን ነገር ነው እንግዲህ በዝርዝር የምንመለከተው ምን ተፈጠረ የሚለው ማለት ነው። ይህንኑም በዚሁም ተጨማሪ ደግሞ የሙቀት ማዕበሎች የገሃነም ያህል የሚገመቱ ከፍተኛ የሆነ ሙቀቶች፣ የአየር ግፊት ስርዓቶች፣ ሞቃታማ አየር እየተከሰተ ነው። ልክ እንደ ድስት ሸፍኖ በመያዝ አየሩ ከቦታው እንዳይነቃነቅ የበለጠ እንዲገል እያደረገ ነው ዓለማችንን እንዳጠቃላይ ፕላኔታችንን ማለት ነው። በሌላ በኩል ደግሞ በአንድ ሀገር ውስጥ ብቻ በተለያየ በአራቱም አቅጣጫ የተለያየ አየር ጸባይ ነው ያለው። ግማሹ ጎርፍ፣ የመሬት መንሸራተት፣ የበረዶ መቅለጥ፣ የባህር መፍላት፣ የወንዞች መገንፈል እንዲሁም ደግሞ ገሚሱ ሰደድ እሳት እና ገዳይ አውሎ ነፋሶች መላው ዓለምን እያጣደፏት ነው ያሉትና በዚህም መሀል እንግዲህ አሁን ደግሞ አሜሪካ ጣዖትን ልታመልክ ነው እየተባለ ነው ማለት ነው። በርሚንግ ማን ፌስቲቫል ይዘጋጃል አሜሪካ ላይ እና ይሄን ነገር ነው እንግዲህ የምንፈትሸው። ኮንስፓይሬሲ ቲዮሪስቶችም አሉ፣ ሌሎችም የታሪክ ጸሐፊዎችም አሉ። ደግሞ ይህንንም ዝግጅት የሚያውቁ በቅርብ ማለት ትንታኔዎችን የሚሰጡም አሉ። ይህንን ነው እያንዳንዱን ነጥለን የምናየው ማለት ነው። እንግዲህ አሁን በዓለማችን ላይ በአሁኑ ወቅት እየታዩ ያሉ እጅግ አስፈሪ የአየር ንብረት መዛባቶች የብዙዎችን ቀልብ እንደሳበ ይታወቃል። ይሄም በጣም በርካቶች በሚባል ደረጃ አብዛኛው ሕዝብ ሳይንሱንም ጨምሮ የእግዚአብሔር ቁጣ ሊሆን ይችላል። ምክንያቱም የተሰጠንን ተፈጥሮ ከእግዚአብሔር እንደተቀበል ነው ተንከባክበን እየኖርን አይደለም። ኃጢአት ነውራችን በደላችን በስቷል። ስለዚህ ቁጣ ነው እየተባለ ነው። ይሄ ነው እንግዲህ በጣም የበርካቶችን ቀልብ የሳበው። ምናልባትም መጨረሻችን ሳይሆን አይቀርም፣ ምድር ልትጠቀለል ሳይሆን አይቀርም የሚያስብል አደጋ ነው ፕላኔታችን እያስተናገደች ያለችው። በተለይ ደግሞ በሰሜን አሜሪካና በአውሮፓ አካባቢዎች የተከሰተው ከፍተኛ የሙቀት መጠን ያስከተለው የሙቀት ማዕበል በሳይንሱ አጠራር ሂት ዶም ወይም የሙቀት ጉልላት በመባል ይታወቃል። ከዚህ ክስተት ጋር ተያይዞ በኔቫዳ በረሃ የሚካሄደው የበርኒንግ ማን ፌስቲቫል እና የአካባቢው የሰደድ እሳት ስጋቶች የብዙዎችን ትኩረት ስበዋል ማለት ነው። የአሁን ጣዖት ያልኳችሁ ማለት ነው። እና ዛሬ እነዚህን ሁነቶች ሳይንሳዊ ተጨባጭ እውነታዎች ነው በዝርዝር የምናየው። ሊሆን ይችላል የሚል ነገር ሳይሆን እውነታውን ነው የምንፈትሸው። በመጀመሪያ የሙቀት ጉልላት ወይ ደግሞ ሂት ዶም ምንድን ነው የሚለውን ነው። ይሄ ክስተት የሚፈጠረው ከፍተኛ የአየር ግፊት ስርዓት ሞቃታማውን አየር ወደ መሬት ገፍትሮ እንደ ድስት ክዳን አፍኖ ሲይዘው ነው። አየሩ ከቦታው መሸሽ ባለመቻሉ ምክንያት የፀሐይ ብርሃን መሬቱን በከፍተኛ ሁኔታ ያግለዋል ማለት ነው። ስለዚህ በጤና ላይ የሚደርስ ከፍተኛ የሆነ ጫና አለ። ከፍተኛ የሰውነት ድርቀት፣ የሙቀት ስትሮክ እንዲሁም በልብና በኩላሊት ላይ አደገኛ ጫና ይፈጥራል። በተለይ ደግሞ ልብና ኩላሊት ታማሚ የሆኑ ሰዎችን ወደ ሞት ያጣድፋቸዋል ነው እያሉ ያሉት የሳይንሱ ልሂቃን። ሌላው በኢኮኖሚ ላይ የሚደርስ ከፍተኛ መንኮታኮት እየደረሰም ነው፣ ቀጣይ የሚደርሳል ነው እየተባለ ያለው። የውሃ አካላትን በማድረቅና በግብርና ምርቶች ላይ ውድመት በማስከተል የምግብ ዋጋ ግሽበትን ያባብሳል። ሌላው ከፍተኛ የሆነ የሰደድ እሳትን ይፈጥራል ነው። መሬቷ እጽዋቱን ሙሉ በሙሉ በመድረቃቸው ምድር ለሰደድ እሳት መቀስቀስ ምቹ ሁኔታ ይፈጠርባታል ማለት ነው። ሌላው በምዕራብ ኔቫዳ በተለይ ደግሞ በሪኖ ከተማ ዙሪያ በተቀሰቀሰው የሰደድ እሳት ምክንያት መንግስታዊ አካላት የዜጎችን ደህንነት ለመጠበቅ የድንገተኛ ጊዜ ማስጠንቀቂያ አስተላልፈዋል። በነገራችን ላይ በዚህ ምክንያትም ወደ 90,000 የሚጠጉ የአካባቢው ነዋሪዎች አካባቢውን ለቀው እንዲወጡ ተደርጓል። ይሄ እርምጃ ሙሉ በሙሉ ከተፈጥሮ አደጋና የሰደድ እሳት ስጋት ጥበቃ ጋር የተያያዘ ህጋዊ አሰራር ነው ማለት ነው። በሌላ በኩል ታዲያ በዚሁ በኔቫዳ በረሃ በሚገኘው ብላክ ሮክ ሲቲ በየዓመቱ የኦገስት ወር ማጠቃለያ ላይ በርኒንግ ማን የተሰኘውን ታዋቂ ፌስቲቫል ይካሄዳል። የኪነ ጥበብና እንግዲህ እነሱ እንደሚሉት የኪነ ጥበብና የማህበረሰብ መድረክ ነው የሚሉት። ዝግጅቱ በዋናነት የኪነ ጥበብ ባለሙያዎች፣ የፈጠራ ሰዎችና የማህበረሰብ ግንባታ አቅጣጫዎችን የሚያንጸባርቅ ኩነት ነው እያሉ ያሉት። የሰው ምስል ማቃጠል ስርዓት አለው። በዓሉ ማጠቃለያ ላይ
የ12 ሜትር ወይ ደግሞ 40 ጫማ እንጨት ስራ ማቃጠል የዝግጅቱ ባህላዊና ጥበባዊ መግለጫ እንጂ እኛ አጋንንታዊ የሰው መስዋዕት ማቅረቢያ አይደለም እያሉ ነው እየተናገሩ ያሉት የዝግጅቱ አስተባባሪዎችና የ10 መርሆች ስርዓት ብለዋል። ፌስቲቫሉ ንብረትን በጋራ መጠቀም፣ ገንዘብን አለመጠቀምና እርስ በርስ መረዳዳትን የሚያበረታታ ልዩ ማህበራዊ ሙከራ ነው ብለው ነው እያስተባበሩ ያሉት። በርካቶች ግን ይሄ የጣዖት አምልኮ ነው እያሉ ነው። እንግዲህ ይሄ የዓለማችን የአየር ሁኔታ ስጋትም ሌላው ፕላኔታችን እንደዚህ መዋዠቋ ይህንን እንደዚህ የምናደርጋቸውን የባዕድ አምልኮ ሪቹዋል የሆኑ በጣም የመጨረሻ ዘግናኝ የሆኑ የአጋንንት አምልኮ የተለያየ ደግሞ ይሄ ከተፈጥሮ ሕግ የወጡ ነውሮችን ኃጢአቶችን ስለምናደርግ ነው ምድራችን እንዲየነደደች ያለችው። እንግዲህ አሜሪካ አሁንም ኔቫዳ በሚደረገውም በሌሎችም ነገሮች ወደ ቀልባችን አልተመለስንም፣ ስለዚህ የበለጠ ቁጣ ይመጣል ነው እየተባለ ያለው ማለት ነው። ውድ ቤተሰቦቻችን አሜሪካ ከዚህ ሁሉ ጥፋት ከዚህ ሁሉ መቅሰፍትና እልቂት በኋላ አልተማረችም እያሉ ነው። አሁን በኔቫዳ በሚገኘው ቦታ ላይ የሚደረጉ እነዚህ ማቃጠል ፕሮግራሞች ማለት ነው። ኔቫዳ ማለት በነገራችን ላይ በሰሜን አሜሪካ የምትገኝ የዩናይትድ ስቴትስ አሜሪካ ምዕራባዊ ግዛት ናት። ሰሜን አሜሪካ ዩናይትድ ስቴትስ ማለት ነው። በአሜሪካ ምዕራባዊ ክፍል የምትገኝ ናት። በካሊፎርኒያ፣ ኦሪገን፣ አይዳሆ፣ ዩታ እና አሪዞና ግዛቶች የተከበበች ናት። እቺ ከተማዋ ካርሲን ሲቲ ትባላለች። ዋና ከተማዋ ላስ ቬጋስ በካዚኖቿና በምሽት ህይወቷ በዓለም አቀፍ ደረጃ ትታወቃለች። አብዛኛው የኔቫዳ ክፍል በበረሃማና በጣም ይሄ እሳት የሚቀሰቀስባቸው አካባቢዎች ተብለው ከፍተኛ የሆነ ግሬት ቤዝን ዲዘርት የተሸፈነ ነው ማለት ነው። እንግዲህ ብላክ ሮክ በረሃ ወይ ደግሞ ብላክ ሮክ ዴዘርት የሚገኘው በዚህ በኔቫዳ ግዛት ሰሜናዊ ምዕራብ ክፍል ውስጥ ነው ማለት ነው። እና እዚህ ነው እንግዲህ ጣዖት አምልኮ ነው የሚደረገው ብለው በርካቶች እየተቃወሙ ያሉት ማለት ነው። ቤተሰቦቻችን እንግዲህ ሰደድ እሳት ሲቀሰቀስም ምቹ ሁኔታዎች ይፈጠራል እዚህ ቦታ ተብሏልና ይሄ ደግሞ የደረቁ ደኖች የእሳት ጭስ የሙቀት ጉልላቱ የመሬቱን የእጽዋቱን እርጥበት ሙሉ በሙሉ ስለሚያፍነው ደኖች በቀላሉ እሳት እንዲያያዙ ያደርጋል። ይሄም የሰደድ እሳቶችን በከፍተኛ ፍጥነት እንዲስፋፉ ምቹ ሁኔታ ይፈጥራልና ይሄም ፌስቲቫል ለዚህ ነገር ጭራሽ እሳት ላይ ጋዝ እንደማርከፍከፍ ነው እየተባለ ነው። በዚህ ላይ ደግሞ ሌላ አምልኮ አለው ከጀርባው እየተባለ ነው ያለው ማለት ነው። በምዕራብ ኔቫዳ በተለይ ደግሞ በሪኖ ከተማ ዙሪያ የተቀሰቀሱ በርካታ ሰደድ እሳቶች አሉ። የአካባቢው ነዋሪዎች ህይወትና ንብረት ስጋት ላይ የጣለ ማለት ነው። ይህም በአካባቢው ከፍተኛ ጥንቃቄ እንዲደረግ አስገዳጅ ሁኔታዎችም እየወጡ ነው። በእሳቱና በሙቀቱ ማዕበል ስጋት ምክንያትም የመንግስት አካላትም የዜጎችን ደህንነት ለመጠበቅ የድንገተኛ ጊዜ ማስጠንቀቂያን እያስተላለፉ ነው። በዚህ ምክንያት ወደ 90 ሺህ የሚጠጉ ነዋሪዎች ናቸው አካባቢውን ለቀው እንዲወጡ የተደረጉት ማለት ነውና ይሄ ህዝብን የማፈናቀል እርምጃ ሙሉ በሙሉ ከተፈጥሮ አደጋና የሰደድ እሳት ስጋት ጥበቃ ጋር የተያዘ ህጋዊ አሰራር ነው። በነገራችን ላይ ዓላማውም የሰዎችን ህይወት ከአስፈሪው እሳትና ሙቀት ማዳን ነውና በቀጣይ በፌስቲቫሉ ደግሞ የበለጠ ነገሮች እንደሚባባሱ ነው በርካቶች ግምታቸውን እያስቀመጡ ያሉት። በሌላ በኩል በዚህ የኔቫዳ በረሃ በሚገኘው ብላክ ሮክ ሲቲ በየዓመቱ እንዳልኳችሁ የኦገስት ወር ማጠቃለያ ላይ በርኒንግ ማን የተሰኘው ታዋቂ ፌስቲቫል ነው የሚካሄደው። ዝግጅቱ ረጅም ዓመታት ያስቆጠረ የራሱ ባህል ያለው እንደ ስብሰባ ነገር የሚቆጥሩት ነገር ነው። ያው እነሱ እንደዚህ ቢሉም በርካቶች ግን ከጀርባው አምልኮ አለው እያሉ ነው። ፌስቲቫሉ በዋናነት ኪነ ጥበብ ባለሙያዎች፣ የፈጠራ ሰዎች፣ ማህበራዊ እንቅስቃሴዎችን የሚያንጸባርቁ አካላት የሚሰበሰቡበት መድረክ ነው እየተባለ ነው። የተለያዩ ጥበባዊ መግለጫዎች በቦታው ላይ ይታያሉ ነው ያሉት ማለት ነውና ግን ደግሞ በርካቶች እንደሚሉት ይሄ አይደለም፣ በጭራሽ ሊሆን አይችልም፣ ሪቹዋል ነው፣ አምልኮ አለው፣ ረጅም ዓመት ሲወርድ ሲዋርድ እንደሚባለው ተከትሎ የመጣ የረጅም ዓመት አምልኮ ነው እየተባለ ነው። የኔቫዳ ግዛት ብላክ ሮክ በረሃ ውስጥ በኦገስት 31 ወይ ደግሞ ነሐሴ መጨረሻ የሚከበረው ይሄ በርኒንግ ማን ፌስቲቫል ግዙፍ የጣዖት አምልኮ ነው እየተባለ ያለው ማለት ነው። በርካቶችም እየተቃወሙት ያሉት አሁን ምድራችን ካለችበት ነባራዊ ሁኔታ አንጻር ወደ እግዚአብሔር መመለስና ወደ ንስሐ አይናችንን ልባችንንም መመለስ ሲገባን እንደገና ይህንን ዘግናኝ የሆኑ አምልኮዎች ይደረጋሉ። ይህም ደግሞ ለቀጣዩ ቁጣ ተዘጋጁ ነው እያሉ ያሉት በርካቶች ማለት ነው። እና ጉዳዩን ግን አሁን ካለንበት ምድራችን ካለችበት ነባራዊ ሁኔታ አንጻር መገምገም ተገቢ ነው። ከመጽሐፍ ቅዱስ አስተምሮ ከምድራችን አሁን የተጨባጭ ሁኔታ ከጂኦፖለቲክስ ከአየር ንብረት ከህብረተሰብ መዋቅር አንጻር በጣም በጥበብ በምክንያታዊነት መመርመር አለብን ማለት ነው። በመሰለኝና በደሳለኝ የምንነግራችሁ መረጃ የለም ወደ ቤተሰቦቻችንና ከመጽሐፍ ቅዱስ መንፈሳዊ እይታ አንጻር ስናየው የፍጥረትና የአየር ንብረት መዛባት አለ። አሁን ምድራችንን እያስጨነቃት ያለው
ኢትዮጵያችንን ጨምሮ ሰሞኑን ዕለት ዕለት የምንገናኝበት ይሄ የአየር ንብረት መዛባት ኢትዮጵያችንን ጨምሮ ከፍተኛ የሆነ አስፈሪ የሆነ ነገር ላይ እንዳለን ይታወቃል። ለምሳሌ መጽሐፍ ቅዱስ በዘመን መጨረሻ ላይ በተፈጥሮ ላይ የሚታዩ መዛባቶች፣ ሙቀት መጨመር፣ ድርቅን ከሰው ልጅ ኃጢአት ብዛት ከምድር ቁጣ ጋር ያያይዘዋል ማለት ነው። ኢሳይያስ ምዕራፍ 4 ከቁጥር 5 እስከ 6። ሌላው የጣዖት አምልኮና የእግዚአብሔርን ፍርድም እናያለን። በጥንት ስጋዊም ሆነ በብሉይ ኪዳን ታሪክ ሰዎች ፈጣሪን ትተው ፍጥረትን ወይ ደግሞ የገዛ እጃቸውን ስራ ማምለክ ሲጀምሩ አምላካዊ ተግሳጽ ይመጣ እንደነበር ይነገራል። በዘጸአት ምዕራፍ 20 ከቁጥር 3 እስከ 5 ሌሎችም ምዕራፍና ቁጥሮች ላይ ማለት ነውና የመጨረሻው ዘመን ምልክትም ነው እየተባለ ነው። ለምሳሌ በአዲስ ኪዳን ትንቢት በማቴዎስ 24 እና በራእይ ላይ በመጨረሻው ዘመን ፍቅር መቀዝቀዙ፣ ልቅነት መኖሩ፣ የሐሰተኞች መበራከት፣ የተፈጥሮ መታወክ፣ እንደ እሳት፣ እንደ ድርቅ፣ ቸነፈር፣ ጦርነት እንደሚበራከቱ ተጽፏልና ይሄ ከምድራችን አሁናዊ ተጨባጭ ሁኔታ አንጻር ወደዛ ነገር ላይ ያለን ይመስለናል የሚሉ ታሪክ ጸሐፊ እንዲሁም የሃይማኖት አባቶች አሉ። አሁናዊ ተጨባጭ ሁኔታችን አሁን በኢንዱስትሪ መስፋፋት ምክንያት በካርቦን ልቀት ምክንያት ያለ ሙቀት እየጨመረ ሂት ዶም እና ሰደድ እሳት በተፈጥሮ ሕግ መሰረት እየተበራከተ ይገኛል። የባህል እሴት እየተሸረሸረ ነው። ለምሳሌ በዘመናዊ ዓለም ባህላዊና ሃይማኖታዊ እሴቶች እየደከሙ በምትኩ ግለኝነት እና ገደብ የለሽ ነጻነት እየሰፈነ እንስሳዊነት እየተንሰራፋ መጥቷል። የጂኦፖለቲክስ እና የምግብ ስጋትም እንዲሁ የሙቀት ማዕበሎች በግብርናው ዘርፍ ላይ ጉዳት በማድረሳቸው የምግብ ዋጋ ግሽበት፣ የኢኮኖሚ ውጥረት እየተከተለ ነው ያለው አሁን ወደ ቤተሰቦቻችንና አንድ አክራሪ ወይ ደግሞ የተጋነነ የሴራ ታሪክ ሰዎችን በፍርሃት ሊሞላ ይችላል። ነገር ግን ከመጽሐፍ ቅዱሳችን አንጻር ከሳይንሳዊ እውነታ አንጻር ስንመለከተው አምላካዊ አስተዋይነት ፍርሃት ሳይሆን መንፈሳዊ ዝግጅት፣ ጸሎት፣ መልካም ምግባር ማሳየት ነው የሚገባን። እንደዚህ አይነት ነገሮችን ስናይ ወደ ራሳችን መመለስና አምላካዊ አስተዋይነት እንዲኖረን እንደ እግዚአብሔር እንደ ፈቃዱ እንደ ቃሉ እንድንኖር ፍርሃት ሳይሆን ደግሞ እንዳልኳችሁ መንፈሳዊ ዝግጅት፣ ጸሎት፣ ጾም፣ ንስሐ፣ መልካም ምግባር ከእግዚአብሔር ቃል አለመውጣትን ነው የሚያሳዩን ምልክቶች እያየን ነው በብዙ ነገር ማለት ነውና ተጨባጭ የሆነ ጥንቃቄ ማድረግ ይገባናል። የተፈጥሮ አደጋዎችን በሳይንሳዊ መንገድ በመረዳት የአካባቢ ጥበቃ ማድረግ፣ ከጥፋታችን መቆጠብ፣ በምድርም ሆነ በሰማይም ቢሆን ዋጋችን የከበረ ነው ጨዋ ከሆንንና ለእግዚአብሔር ቃል ከታመንን የምናተርፈው እንጂ በበረከት የምንሞላበት እንጂ የሚጎልብን ነገር የለምና ሁላችንም ስለ ምድራችን ቢያንስ 1-2 ደቂቃ እንኳን ከህይወታችን ላይ ቀንሰን ጸሎት ብናደርግ እግዚአብሔር ስለ አንድ ሰው ሲል ከተማ ሙሉን እንደሚምር እናውቃለንና እነዚህ ነገሮች ሁሉ ለንስሐ የሚያነቁን ነገሮች ስለሆኑ ሁልጊዜም እንደዚህ አይነት መረጃዎች ስናደርሳችሁ እንድትፈሩ፣ እንድትጨነቁ፣ እንድትረበሹ ሳይሆን በምድርም በሰማይም ያለውን ህይወታችንን ለማስተካከል ስለሚረዱን ነው ማለት ነው። ቤተሰቦቻችን በሀሳቡ ላይ ያላችሁን አስተያየት ብትሰጡን ደስ ይለናል። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃ እስከምንገናኝ ቸር ቆዩልን።